የበሽታው ምንነት ዳያቢቲስ mellitus ታይፕ 1 የስኳር በሽታ ይህ ማለት የበሽታ መከላከያ ስርዓታችን በስህተት ኢኑሊን የሚባለውን ሆርሞን የሚያመርቱትን የጣፊያ ሴሎችን ቤታ ሴልስ ሲገድል ነው። ኢኑሊን ሆርሞን ማለት ግሉኮስን ወደ ሴሎቻችን የሚያስገባ ሆርሞን ነው። ግሉኮስ ለሴሎች ኃይልን ይሰጣል። የኢኑሊን ሆርሞን ጥቅሞች ኢኑሊን የሚባለው ሆርሞን ጣፊያ በሚባል እጢ የሚመነጭ ሆርሞን ነው። ጣፊያ ኢኑሊንን ያመነጭና ወደ ደማችን ይቀላቅለዋል። ኢኑሊንም ከደማችን ጋር እየዞረ ግሉኮስ ወደ ሁሉም የሰውነታችን ሴሎች እንዲገባ ያደርጋል። ኢኑሊን በደማችን ውስጥ ያለን የግሉኮስ መጠን እንዲቀንስ ያደርጋል። በደማችን ውስጥ ያለው የስኳር መጠን ሲቀንስ በደማችን ውስጥ ያለው የኢኑሊን መጠንም ይቀንሳል። ግሉኮስ ለሰውነታችን ያለው ጥቅም ግሉኮስ፣ ስኳር ለጡንቻና ሌሎች ሴሎች ኃይልን ይሰጣል። ሰውነታችን ግሉኮስን የሚያገኘው ከሁለት ምንጭ ነው። ከምግብ እና ከጉበታችን ነው። ምግብ ይፋጭና ውስጡ ያለው ግሉኮስ ወደ ደማችን እንዲገባ ይደረጋል። ደማችን ውስጥ የገባው ግሉኮስ በኢኑሊን ሆርሞን ረዳትነት ወደ ሰውነታችን ሴሎች ውስጥ ይገባል። ጉበታችን በደማችን ውስጥ ያለው የስኳር መጠን ሲበዛ ይህንን የበዛውን መጠን ወስዶ ወደ ግላይኮጅን ይቀይረዋል። በሌላ ጊዜ በደማችን ውስጥ ያለው የስኳር መጠን ሲያንስ ጉበታችን ይህንን ያከማቸውን ግላይኮጅን ወደ ግሉኮስ ይቀይረውና ወደ ደማችን ይቀላቅለዋል። እነዚህም በደማችን ውስጥ ያለው የግሉኮስ፣ ስኳር መጠን ትክክለኛና ወጥ እንዲሆን ያደርጋል ማለት ነው። ይህ በሽታ ማለት ኢኑሊንን የሚያመርቱት የጣፊያ ሴሎች በበሽታ መከላከያ ስርዓታችን ስህተት ስለሚገደሉ በሰውነታችን ውስጥ በቂ ወይንም ምንም ኢኑሊን አይመረትም ማለት ነው። ኢኑሊን በሰውነታችን ውስጥ ከሌለ ግሉኮስ ወደ ሴሎቻችን መግባት ስለማይችል ደማችን ውስጥ የሚኖረው የግሉኮስ፣ ስኳር መጠን በጣም ከፍ ይላል ማለት ነው። ሴሎቻችን ደግሞ በኃይል እጦት እየሞቱ ነው። ይህ ሁኔታ እስከ ሞት የሚያደርስ ውስብስብ የጤና ችግሮችን ያስከትላል። በደማችን ውስጥ ያለው የስኳር መጠን ከልክ በላይ ሲሆን ሰውነታችን ይህንን ችግር የሚያስተካክለው ይህንን ስኳር በሽንት መልክ በማስወገድ ነው። ሰውነታችን ብዙ ስኳር ለማስወገድ ሲል ብዙ ውሃ በሽንት መልክ እንዲወገድ ያደርጋል። ይህ ደግሞ በሰውነታችን ውስጥ የፈሳሽ እጥረት እንዲከሰት ያደርጋል። ክብደት መቀነስ በሽንት መልክ የሚወገደው ግሉኮስ ብዙ ኃይል ይዞ ስለሚሄድ ሰውነታችን ይከሳል ማለት ነው። በሰውነታችን ውስጥ የፈሳሽ እጥረት መከሰትም ለሰውነት ክብደት መቀነስ አንዱ ምክንያት ነው። ዳያቤቲክ ኪቶአሲዶሲስ (ዲኬኤ) ሰውነታችን በቂ ግሉኮስ እያገኘ ካልሆነ ሰውነታችን ውስጥ ያለውን ፋት ወደ ግሉኮስ ይሰባብራል። ጉበት ይህንን ስራ ይሰራል። ጉበት ያከማቸውን ፋት ወደ ግሉኮስ ሲቀይር ኪቶንስ የሚባሉ ተረፈ ምርት አሲዶች ይፈጠራሉ። ጉበት ያከማቸውን ፋት በመሰባበር ያገኘውን ግሉኮስን ወደ ደማችን ይቀላቅለዋል። ነገር ግን በደማችን ውስጥ ኢኑሊን ሆርሞን ስለሌለ ይህ ግሉኮስ ሴሎች ውስጥ መግባት ስለማይችል እዛው ደማችን ውስጥ እየተከማቸ ይሄዳል። በደማችን ውስጥ የግሉኮስ መጠን መብዛት፣ ኪቶን የሚባሉ አሲዶች መብዛትና በሰውነታችን ውስጥ የፈሳሽ እጥረት መከሰት አንድ ላይ ሆነው እስከ ሞት የሚያደርስ ውስብስብ የጤና ችግሮች ያስከትላሉ። ስለሆነም በፍጥነት ሕክምና መስጠት ይኖርበታል። በጊዜ ሂደት በደማችን ውስጥ የስኳር ከልክ በላይ መብዛት የነርቭ ሴሎቻችን ላይ ጉዳት ያደርሳል። በተጨማሪም ትናንሽ የልብ፣ የኩላሊት እና የዓይን የደም ቱቦዎች ላይ ጉዳት ያደርሳል። በተጨማሪም የአርተሪ የደም ቱቦዎች ግትር እየሆኑ እንዲሄዱ ያደርጋል። ይህ ደግሞ አተሮስክለሮሲስ የሚባለውን በሽታ ያመጣል። ይህ ደግሞ ሃርት አታክስ እና ስትሮክስ ያመጣል። ሂስተሪ የበሽታው አመጣጥ ታሪክ ይህ በሽታ ለመጀመሪያ ጊዜ በጽሑፍ የተገለጸው በ1550 ቢሲ በግብፅ ሀገር ነው። በዚህም ገለጻ
በአጭር ጊዜ ውስጥ ከፍተኛ የክብደት መቀነስና በተደጋጋሚ ሽንት መሽናትን የሚቀሰቅስ በሽታ ስለመኖሩ ይገልጻል። በ1000 ሐኪሞች የሽንትን ጣፋጭነት በመለየት የስኳር በሽታ መከሰቱን ለማወቅ ይሞክሩ ነበር። ሜላይቱስ የሚለው ቃል በላቲን ማር ማለት ነው። ይህም ማለት ሽንቱ ጣፋጭነት ካለው የስኳር በሽታ ተከስቷል ማለት ነው። በ1915 ሐኪሞች ይህ በሽታ ላለባቸው ሰዎች ብዙ ምግብ እንዳይበሉ፣ ብዙ ካሎሪ እንዳይወስዱ፣ በተቻላቸው አቅም እንዲጾሙ ይመክሩ ነበር። የዚህ ምክር ችግሩ በሽተኞችን ወደ ረሃብ ስለሚከታቸው ነው። በ1916 ስኳር በሽታ ያለበት ውሻን ከጣፊያ የተወሰደ ኬሚካል እንዲሰጠው ተደረገ። ይህ ኬሚካል በውሻው ደም ውስጥ ያለውን የስኳር መጠን መቀነስ ቻለ። ይህም ምርምር ስኬታማ ሆነ። በ1963 ኢኑሊን በኬሚካል ዘዴ መመረት ከቻሉ ከሰው ልጅ ፕሮቲኖች የመጀመሪያውን ደረጃ ያዘ። ከዚህ ቀን በፊት ለበሽተኞች የሚሰጠው ኢኑሊን ከእንስሳት ላይ እየተወሰደ ነበር። በ1969 ከደም ላይ የጉልኮስ መጠንን የሚለካ መሳሪያ ለሆስፒታሎች ተፈበረከ። በ1981 ቤርዝ ግሉኮሜተር የሚባል የስኳር በሽተኞች የራሳቸውን የስኳር መጠን የሚለኩበት መሳሪያ ተፈበረከ። በ2006 ዴክስኮም የሚባል ድርጅት ያለማቋረጥ የሰውነታችንን የስኳር መጠን የሚቆጣጠር መሳሪያ ግሉኮስ ሞኒተሪንግ ሲስተም (ሲጂኤም) ፈበረከ። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች ይህ አይነቱ የስኳር በሽታ ብዙ ጊዜ የሚከሰተው በልጅነት ጊዜያችን ሲሆን ከፍተኛ ደረጃ ላይ የሚደርሰው ስንጎረምስ ነው። ይህ በሽታ በብዛት አውሮፓኖችን ያጠቃል። ይህ በሽታ ከ5 ዓመት በታች የሆኑ ሕፃናት ላይ በከፍተኛ ደረጃ እየበዛ ይገኛል። The increasing incidence of type 1 diabetes suggests a major environmental contribution. But the role of specific factors such as viruses remains controversial. Risk factors ለበሽታው ተጋላጭ የሆኑ ሰዎች በዚህ በሽታ የተያዘ የቤተሰብ አባል ካለ ለዚህ በሽታ በተወሰነ ረገድ ይበልጥ ተጋላጭ ነን። በሰውነታችን ውስጥ የተወሰኑ ዘረመሎች ጂንስ ካሉ ለዚህ በሽታ ይበልጥ ተጋላጭ ነን። ከምድር ወገብ እየራቅን በሄድን ቁጥር የዚህ በሽታ ስርጭት እየጨመረ ይመጣል። ምንም እንኳ ይህ በሽታ በሁሉም የዕድሜ ክልል ውስጥ የሚከሰት ቢሆንም በሚከተሉ የዕድሜ ክልሎች ውስጥ ከፍተኛ ደረጃ ይደርሳል። እነዚህም ከ4 እስከ 7 ዓመት እና ከ10 እስከ 14 ዓመት የዕድሜ ክልል ውስጥ ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። ሃርት አንድ ብላድ ቬሰል ዲዚዝ የስኳር በሽታ ብዙ የልብ በሽታዎችን ሊያስከትል ይችላል። እነዚህም የኮሮናሪ አርተሪ በሽታ ከደረት ህመም ጋር፣ አንጃይና፣ ሃርት አታክ፣ ስትሮክ፣ የአርተሪዎች ደም ቱቦ መጥበብ፣ አተሮስክለሮሲስ እና ከፍተኛ የደም ግፊት በሽታዎች ናቸው። ነርቭ ዳማጅ ነውሮፓቲ በደማችን ውስጥ ከፍተኛ ስኳር መኖር ለነርቭ ሴሎቻችን ደም የሚያቀርቡትን የካፒላሪ ጥቃቅን የደም ቱቦዎችን ግድግዳ ይጎዳል። ስለዚህም የነርቭ ሴሎቻችን በቂ ደም፣ ምግብ ስለማያገኙ ይሞታሉ። ይህ የሚከሰተው በተለይ እግሮቻችን ላይ ነው። ጉዳቱ እየበዛ ሲመጣ የእግሮቻችን ክፍሎ ላይ ስሜት አልባ ሊሆኑ ይችላሉ። የጨጓራ እና አንጀት ነርቮች ከተጎዱ ማቅለሽለሽ፣ ማስታወክ፣ ተቅማጥ ወይንም ድርቀት ያስከትላሉ። የወንድ ብልት አለመቆምም ሊያስከትል ይችላል። ኪድኒ ዳማጅ ኔፍሮፓቲ የኩላሊት ጉዳት ኩላሊታችን በሚሊዮኖች የሚቆጠሩ ደምን የሚያጣሩ ጥቃቅን የደም ቱቦዎች አሏቸው። ስኳር በሽታ እነዚህ ቱቦዎች ላይ ጉዳት ያደርሳል። ጉዳቱ ከፍተኛ ከሆነ ኩላሊታችን ዳያሊሲስ ወይንም ንቅለ ተከላ ሊፈልግ ይችላል። አይ ዳማጅ
ስኳር በሽታ የዓይናችን ምስል የሚፈጠርበትን ክፍል ጥቃቅን የደም ቱቦዎች ላይ ጉዳት ያደርሳል። ዳያቤቲክ ሬቲኖፓቲ። ይህም ዓይነ ስውርነትን ሊያስከትል ይችላል። ካታራክትስ እና ግሎኮማ። ፉት ዳማጅ። ስኳር በሽታ የእግሮቻችንን ነርቮች ይጎዳል። በተጨማሪም ወደ እግሮቻችን የሚሄደውን የደም ፍሰት ይቀንሳል። ይህም ከእግሮቻችን ላይ የሚከሰቱ ችግሮች የተወሳሰቡ ያደርጋቸዋል። ለምሳሌ ትንሽ የእግር ቁስል ቶሎ ካልታከመ ተባብሶ እስከ እግር መቆረጥ ግዴታ ሊደርስ ይችላል። ስኪን አንድ ማውድ ኮንዲሽንስ። የስኳር በሽታ ለአፍና ቆ